እግዚአብሔር መንፈሳዊ አባት ወይ እናት ለሆኑ ሰዎች ልጆችን ይሰጣል። መንፈሳዊ አባትና እናት ስትሆኑ ግን እግዚአብሔር ደግሞ የሰጣችሁን ልጆች መቀበል የሚፈልግበት ታይም አለ። ብዙ ጊዜ መንፈሳዊ አባቶች ትልቁ ችግር መንፈሳዊ ልጆችን መቀበል ላይ ጎበዝ ነን፣ መልቀቅ ላይ ደግሞ ሰነፍ ነን። በመንፈሳዊ አባቴ ፊት ለመጀመሪያ ጊዜ ማይክ ይዤ ቆምኩኝ። ጌታ የተባረከ ይሁን። እኔ ሳገለግል ካያችሁ እያንዳንዱ ነገር ላይፌ ላይ ሲፈጠር ካያችሁ ከኋላ ማወቅ ያለባችሁ አንድ ነገር አለ። የፕሮፌት ሚራክል አኖይንቲንግ ከበስተጀርባ ያለ። ስለ ኤልያስና ስለ ኤልሳ ያወራውክ ነበር። ከዛ መጨረሻ ላይ በህይወቴ ዘመን ልረሳት የማልችላት አንድ ነገር ነገረኝ። አንተ ውስጥ እኔን ራሴና ያለው ቸሬ ያለፉት 3 ዓመታት ወይም 4 ዓመታት ውስጥ አንድ ቀን ሲያወራ ድምጹን ሰምቼው አላውቅም። እንደ መንፈሳዊ አባት እግዚአብሔር በሱ ህይወትና በሚኒስትሪው ላይ ስልጣን እንደሰጠው እንደ አንድ ነብይ ዛሬ ፕሮፌት ቸሬን በእናንተም ፊት በዓለምም ፊት ፕሮፌት ቸርነት በሚል ስም አናውንስ አደርጋለሁ እና ወደዚህ ተመርከክ 2005 ኦር 6 ላይ በኢትዮጵያ ይመስለኛል የዛሬ 2006 18 ነን የዛሬ 11 እና 12 ዓመት ስለ ህልም ያስተማሪ ትምህርት አለ እና መንፈስ ቅዱስ ያንን ትምህርት ካስተማሪ በኋላ አስተውሳለሁ። ቀጣይ ቀን አብሮኝ የሚማሩ ተማሪዎች በሙሉ በህልም አየነህ ብለው መጡ። ፈልገው አይደለም ያዩኝ፣ በግድ ነው ያዩኝ። ሰዎች ክብር ለኢየሱስ ይሁን። እና የዛን ቀን ፕሮግራም ላይ በሚደረግበት ሰዓት አንድ ነገር ጸልዬ ነበር። የሚመጡ አብዛኞቹ ሰዎች በሙሉ ህልም አይተው እንዲመጡ ጸልዬ ነበር እና ፕሮግራሙ መጨረሻ አካባቢ እሱን አየሁት። በዚህኛው ሳውንድ ሲስተም ባለበት በዚህኛው ሳይር ነበር የተቀመጠው እና አየሁት። ሳየው ፈልጎ አይደለም የመጣው፣ በህልም ናብዮን የመጣው። አንዳንድ ሰዎች ቸርች ኢቨን ኤምባሲ ፈልጎ አይደለም የሚመጡት፣ እኔ ጠርቻቸው ነው የሚመጡት። እና አየሁት። እኔ ጠርቼ ነው የመጣው አልኩት። አንተ ጠርተህ ነው የመጣው እና በህልምህ እና ስላልኩ ነው እዚህ ተገኘው አልኩት። እና በህልሙ እና ያልኩበት ሰዓት ላይ አንድ ማስታወሰው ነገር ምንድነው? በነበረኝ ዲያሎግ ውስጥ የትንቢታዊ አገልግሎት ውስጥ አንድ ማስታወሰው ነገር ለምንድነው የዘገየው የሚለው ነገር ውስጤ ነበር። ቢኮዝ ህልም ከማየቱ በፊት መምጣት እንደነበረበት አቅ ነበር መንፈሳዊ ዓለም ላይ። ለምንድነው የዘገየው የሚለው በህልም አይተህ ነው የመጣው፣ እግዚአብሔር ባንተ ላይፍ ላይ ያለው ፕሮግራም ይሄ ነው ብዬ አወራሁት። እና ሰምታይምስ ጠፍቶ ለ2 ሳምንት ለ3 ሳምንት የመጣ ሰዓት አሁንም በህልም መምጣት አለብኝ ይለዋለሁ። አሁንም በህልምና ማለት አለብኝ ይለዋለሁ። እና ከዛ ከሆነ ጊዜ በኋላ ቤተክርስቲያችን ግቢ ውስጥ የሆነ ያክል ሩሞች አሉ፣ ቁጥራቸውን አላውቀውም። እና እዛ ሩም ውስጥ መኖር እንደጀመረ ሰማሁኝ። እዛ ሩም ውስጥ መኖር ጀምሯል። ጧት ቸርች ስገባ ቢሮ ስገባ ያለው አፍተርኑን ስገባ ያለው ቸሬ ያለፉት 3 ዓመታት ወይም 4 ዓመታት ውስጥ አንድ ቀን ሲያወራ ድምጹን ሰምቼው አላውቅም። አንድ ቀን ግን በሱ ላይፍ ላይ የማቀው ትልቅ ኳሊቲ ምን መሰላችሁ? የጸሎትና የጾም ጸሎት ሰው ነው። ጌታን ከልቡ እጅግ በጣም የሚወድ አንድ መንፈሳዊ ለውጥ ለማምጣት አንድን ቅባት ከሆነ ስፍራ ለማውረድ የሚታገል ሰው ነው እና የምሩን የሚታገል የምሩን ጌታን የሚወድ የፕሬየርና የፋስቲንግ ሰው ነው። ክብር ለኢየሱስ ይሁን። እና የዛሬ 6 ወር ከ10 ቀን ካናዳ ነበርኩ። ካናዳ የነበርኩበት ስፍራ ላይ የኔ መንፈሳዊ ልጅ ካላይና እኔ አይ ቲንክ ቁርስ ለመስራት ይመስለኛል። ቁርስ ለመስራት ሁለታችን ጧት ተነስተናል። እኔና እሱ ነው ቤት ውስጥ ያለ ነው። እኔ የሆነ ነገር እያደረግኩ ነው፣ እሱ የሆነ ነገር እያደረገ ነው። እና ፍሪጅ ውስጥ ከፍቼ የሆነ ነገር ኩክ ለማድረግ እያወጣው ያለ መንፈስ ቅዱስ የሱን ፊት ለፊት ይዞት መጣ። የዛሬ 6 ወር ከ9 ቀን ዛሬ 189 ቀኑ ማለት ቀኑን አስታውሰዋለሁ። ኦክቶበር 21 ነው የነበረው እና መንፈስ ቅዱስ ፊት ለፊት ይዞት መጣ። ደን መንፈስ ቅዱስ ስለሱ ይነግር ይጀምር። እንደዚህ ነው። ቀጣይ እሱ ላይፍ ላይ ስለሚሆኑ ፕሮግራሞች ያወራ ይጀምር። እስከዛች ታይም ድረስ እኔና እሱ በስልክ አውርተን አናውቅም። ቸርች ውስጥ 2 ዓመት እና 3 ዓመት እየኖረ ማለት ነው። የዛን ቀን ደወልኩለት እና ከመደወሌ በፊት ግን ለካላይ ነገርኩት። ቸሬ ብደውልለት ምን ይመስላል አልኩት። እንዴ ስልክን እየጠበቅነው አሁን ደውልለት አለኝ። እንደና ስልኬን አነሳው፣ ደወልኩለት። አይ ቲንክ የመጀመሪያውን 22 ደቂቃ አወራን። 22 ደቂቃው ተዘጋ። ከዛ በኋላ 1 ሰዓት ከምናምን ደቂቃዎች አወራን። ይሄን ማድረግ አለብህ፣ እንደዚህ መሆን አለብህ፣ መንፈስ ቅዱስ ስላንተ የነገረኝ ነገር አለ። ቀጣይ ራስህን ቸርች ፕላንት ለማድረግ ማዘጋጀት አለብህ አልኩት።
ቀጣይ ቸርችህን ፕላንት ለማድረግ ማዘጋጀት አለብህ አልኩት። ክብር ለኢየሱስ ይሁን። እውነተኛ መንፈሳዊ አባት ወይ መንፈሳዊ እናት ስትሆኑ ከእናንተ የሚጠበቅ አንድ ነገር ልንገራችሁ። ሐና ያደረገችው ነገር እግዚአብሔር መንፈሳዊ አባት ወይ እናት ለሆኑ ሰዎች ልጆችን ይሰጣል። መንፈሳዊ ወንድና ሴት ልጆችን እግዚአብሔር ይሰጣል። መንፈሳዊ አባትና እናት ስትሆኑ ግን እግዚአብሔር ደግሞ የሰጣችሁን ልጆች መቀበል የሚፈልግበት ታይም አለ። ያ ታይም ሲደርስ ሐና መጣችና እግዚአብሔር ሆይ አለችው፣ ሳሙኤልን እንካለችው። ከዚህ በኋላ አንተ እንዲያገለግልህ፣ ከዚህ በኋላ ባንተ መንገድ እንዲሄድ፣ ከዚህ በኋላ ብዙዎችን ወደ ጽድቅ እንዲመራ ላንተ መልሳ። ብዙ ጊዜ መንፈሳዊ አባቶች ትልቁ ችግር መንፈሳዊ ልጆችን መቀበል ላይ ጎበዝ ነን፣ መልቀቅ ላይ ደግሞ ሰነፍ ነን። መለሰን እግዚአብሔር ሆይ ይሄን ልጅ እዚህ ድረስ አስተምሬዋለሁ፣ እዚህ ድረስ አብቅቼዋለሁ፣ አፍተር ዲስ አንተን ያገልግልህ ብሎ ሪሊዝ ማድረግ ላይ ሰነፎች ነን። የዛን ታይም ላይ መንፈስ ቅዱስ ያወራኝ ሰዓት ቸሪ አልኩት፣ ጌታ ስላንተ ይሄን አሳይቶኛል። ቀጣይ ቸርች ፕላንት ለማድረግ መሯሯጥ አለብህ፣ ስፍራዎችን መፈለግ አለብህ። ኢትዮጵያ ስመጣ እንገናኛለን አልኩት። ኢትዮጵያ ተመልሼ ስመጣ አይ ቲንክ ለ4 ቀን የመጣሁት ለ4 ቀን ወይ ቢበዛ ለ7 ቀን የመጣሁት መጣው። ፕሬየር ማውንቴን ነበረን የጸሎት ታህሳስ ቀን የመጣሁት እሱ ጥቅምት ላይ ያወራ ነው። የተራራውን ጸሎት ከጨረስኩኝ በኋላ የማገኝበት ታይም አልተፈጠረም። ተመልሼ ወጣሁ ወደ ካናዳ። ቸሪ ስመለስ ቁጭ ብለን እናወራለን። እስከዛው ግን አገኘሁ የምትላቸውን ስፍራዎች በሙሉ ዋትስአፕ ላይ ላክልኝ። መንፈስ ቅዱስ እዛ ስፍራ ያለ ስፍራ ላይ እንትን ትላለህ አልኩት። ግን አንድ ምነግርህ ነገር ያንተ ፖቴንሻል ይሄን ስለሆነ አሁን ያለ ፖቴንሻል ማድረግ ያለብህ ይሄንን ነው። ይሄን በመታረግበት ታይም ላይ ደግሞ እዚህ ስፍራ ነው ማድረግ ያለብህ የሚለውንም ጭምር አወራሁት። አይ ቲንክ 2 ወር ምናምን በኋላ ይሄንን ስፍራ እንዳገኘ ነገረኝና ይሄንን ስፍራ አግኝቻለሁ ምን ትለኛለህ አለኝ። ደን እንዲጀምር ነገርኩት። ክብር ለኢየሱስ ይሁን። ዛሬ እዚህ የመጣሁት እሱን በእናንተ ፊት እሱን ይሄንን ሚዲያ በሚያዩ ሰዎች ሁሉ ፊት ላይ አናውንስ ለማድረግ ነው። ክብር ለኢየሱስ ይሁን። በመንፈሳዊ አባቴ ፊት ለመጀመሪያ ጊዜ ማይክ ይዤ ቆምኩኝ። ጌታ የተባረከ ይሁን። እጅግ በጣም እድለኛ ነኝ። እሱን ከማግኘቴ በፊት የነበረውንና እሱን ሳገኘው እንዴት እንዳገኘሁት ጥቂት ምስክርነት ልንገራችሁ። ትላልቅ ታምራቶች አሁን መፈጠር ይጀምራል። ከአእምሯችሁ የሚያልፉ፣ ካስተሳሰባችሁ የሚያልፉ፣ ከእናንተ ግምት የሚያልፉ ታምራቶች አሁን ይፈጠራሉ። ኢየሱስ ያድናል። መንፈሳዊ አባቴን ሳገኘው የ11ኛ ክፍል ተማሪ ሆኜ አንድ ናቲ የሚባል ጓደኛ ነበረኝ። እነሱ ቤት 21 ቀን ጾም ጸሎት ገብቶ በግንቦት ወር ላይ 21ኛው ቀን አዳርን ለመጸለይ ሄድን። 21ኛው ቀን እነሱ ቤት በሚሄድበት ሰዓት ቲቪ ላይ ሄቨን ቲቪ የሚል ተከፍቶ አየሁኝ። ረጅም ሰዓት ተመለከትኩ፣ ረጅም ሰዓት አየሁኝ። ማን ነው አልኩት። እንዴት እስካሁን ፕሮፌት ሚራክልን ኢትዮጵያ ምድር ውስጥ ሆነ አታውቀውም አለኝ። እውነትን ነው እንዴት አላውቀውም አልኩት መልሼ። ከዛ ረጅም ሰዓት ቲቪውን ተከታተልኩኝ፣ ረጅም ሰዓት አየሁኝ። እንጸልይ ተባብለን ወደሱ ክፍል ገባን። ረጅም ሰዓት ደግሞ ዩቲዩብ ላይ ፕሮፌት ሚራክል ብዬ ሰርች አድርጌ የሱን ትምህርቶች እያየው አነጋውኝ ሌሊቱን። ከዛ መጨረሻ ላይ ቀሰቀስኩትና ከተኛበት እኔ አልኩት እንደዚህ ሰው ነው መሆን የምፈልገው አልኩት። ከዛ ከእንቅልፍ ስለተነሳ ትሆናለህ በቃ ልተኛበት አለኝ። ከዛ በኋላ ረጅም ሰዓት የሱን ዩቲዩብ ትምህርት ያለማቋረጥ ተከታተልኩኝ። ለመጀመሪያ ጊዜ ቸርች ያገኘሁት ሰዓት ታህሳስ 11 እና 12 ወጣቶች ፕሮግራም ተዘጋጅቶ ነበር፣ የዩስ ኮንፈረንስ። እዛ ስፍራ እንደምንመጣ ከሳምንት በፊት ከጓደኞቼ ጋር አወራን። ልክ ያንን እንዳወራን በ8 እና በ9 እኔ ጾም ጸሎት ምሽግ ገባው። ጌታ ሆይ እኔ ህይወት ላይ ኪዳን ካለህ፣ እኔ ህይወት ላይ መስራት ከፈለክ በዚህ ሰው ባለ ቅባት እንድትሰራ ፈልጋለሁ ብዬ 3 ቀን ምሽግ ገባው፣ ጸለይኩኝ። ከዛ ጸሎት ልክ እንደወጣው በ10 በህልሜ አንድ ራእይ መለከታለሁ። አንድ ህልማ ያለው 8 ሰዓት አካባቢ ፓፓ ወደ ቤታችን ይመጣል እና
እኔና ታላቅ ወንድሜ የብረት አልጋ ይሄ ዩኒቨርሲቲ ላይ ምናምን የምታዩት አልጋ ላይ ነው የምንተኛው። እታችኛው ላይ እሱ ይተኛል፣ እላይኛው ላይ ነው እኔ የምተኛው። እዛ ስፍራ ላይ ተኝቼ እያለ መጣና ቀሰቀሰኝ። ከቁም ሳጥን ውስጥ ቀይ ሸሚዝና ኦሞ ከለር ጅንስ አውጥቶ ነገ ስትመጣ ይሄን ልብስ ለብሰምና ልበሰው አለኝ። አብረን ተያያዝን፣ ለበስኩኝ። ጀሞ ታክሲ መያዣው ድረስ ስለ ቅባትና ለቅባት ዋጋ ስለመክፈል እያወራኝ መጣን። ከዛ ዶልፊን ላይ ጋቢና ውስጥ ገባን። ስለ ኤልያስና ስለ ኤልሳ ረጅም ሰዓት አወራኝ። መክሊት ህንፃ ጋር ወረድን። ቸርች ልክ እንደደረስን ፓፓን አላየሁትም፣ የለም። በጣም የሚገርማችሁ ከሁለተኛው አልጋ ወርጄ በር ላይ ነኝ። እንዴት እንደወረድኩ አላቅም፣ ማን እንዳወረደኝ አላቅም። ተደናገጥኩኝ። ልክ ከዛ ድንጋጤ ውስጥ ወጥቼ ሸሚዟንና ያሳየኝን ሱሪ አወጣሁትና እጄን ጭኜ ጌታ ሆይ በቃ አንተን ያሳየኸኝ ይሄ ነገር መፈጸም መቻል አለበት ብዬ ረጅም ታይም መጸለይ ጀመርኩኝ። ጸለይኩኝ። 9 ሰዓት ልክ ሲሆን ተኛው። በጠዋት ስንነሳ የወንጌል ስርጭት ቲም ሆነን ነበር አብረን እሱ ጋር የዩስ ኮንፈረንስ ለመካፈል ለመምጣት የተዘጋጀ ነው። እዛ ለመሄድ ነጭና ጥቁር ሱሪ ለመልበስ ነው የተዘጋጀ ነው። እኔ የተለየ ልብስ ስለለበስኩኝ ምን ሆነ ነው ይሄንን የለበስከው ተነጋግረን አልነበረ ሲለኝ፣ ፕሮፌት ማታ መጥቶ ቀይና ኦሞ ጅንስ ነው ልበስ ያለኝ፣ እሱ ነው ለብሽ የሚሄደው ስል አታመናፍስ ምናምን ብሎኝ አብረን ቸርች ሄድን። በጣም የገረመኝ የዛ ቀን ቸርች ዩስ ኮንፈረንስ ተዘጋጀ። ፓፓ መጣ፣ አገለገለ። መጨረሻ ላይ በቲም የመጣችሁ ውጡ ተባልን። ከነሱ መካከል እኔም ብቻ ነው ያገለገለኝ። እኔን ሲያገለግለኝ ያለኝ ማታ አንተ እዚህ ስፍራ እንድትመጣ ልብስንም የነገርኩ እኔ ነኝ፣ እዚህ ስፍራ ያመጣው እኔ ነኝ። ስለ ኤልያስና ስለ ኤልሳ እያወራሁክ ነበር። ከዛ መጨረሻ ላይ በህይወቴ ዘመን ልረሳት የማልችላት አንድ ነገር ነገረኝ። አንተ ውስጥ እኔን ራሴና ያለው አንተ ውስጥ ፕሮፌት ሚራክልና ያለው አለኝ። እቺ ትንቢት እቺ ቃል በቃ ከዛ ቦታ ስፍራ እንዳለቅ አድርጋ አስቀመጠችኝ። ኢየሱስ ያድናል። በሰዓቱ የ11ኛ ክፍል ተማሪ ነኝ ብያቸዋለሁ። 12ኛ ክፍል ስገባ ቅዳሜና እሁድ 10 ሰዓት ተኩል ቸርች እደርሳለሁ። 10 ሰዓት ተኩል ደርሼ ውጪ ላይ ያለውን ድንኳን ላይ ያሉ ወንበሮችን በሙሉ ምደረድረው እኔ ነኝ። ከጆን ስልክ ተቀብዬ እደረድርና በጧት የመጡ ሰዎችን አሰልፌ ያስገባቸዋለሁ። ከዛ በኋላ ነው ከቸርች መውጣው። ይሄንን 12ኛ ክፍል እያለው ቅዳሜና እሁድ እለት ማደርገው ተግባር ነበር። ኤስኤስ በስራተ ገብርኤል ኤስኤስ ትምህርት ቤት ነው 12ኛ ክፍል የተማርኩት። ሐሙስ ዲሳይፕልሺፕ ነበር። ሐሙስ ከኤስኤስ ትምህርት ቤት 22 ሄድና ከ22 ድረስ እስከ ጀሞ በእግሬ ነው የምመጣው። በእግሬ ነበር የምመጣው። ያን ሰዓት አንድ ነገር ነግሮኛል። የመጀመሪያ ጊዜ በህልሜ ለቅባት ዋጋ ስለመክፈል አስተምሮኛል። ስለዚህ ዲሳይፕልሺፕ 3 ሰዓት ፓፓ ይጨርሳል፣ እኔ 6 ሰዓት ቤት ደርሳለሁ። እናትና አባቴ እንዳይቆጡኝ ብዬ በር ላይ ቆርቆሮ ነቅዬ ያንን ቆርቆሮ እየሾለኩ ነው ሌሊት 6 ሰዓት ምገባው። ይሄንን ለአንድ ዓመት ያክል 12ኛ ክፍል እስክጨርስ አደረኩኝ። ልክ 12ኛ ክፍል ስጨርስ እናቴ ጋር መጣው፣ አባቴ ጋር መጣው፣ ጠሯቸው፣ አስቀመጥኩኝ። ፕሮፌት ሚራክል አንድ ነገር ብሎኛል። ትምህርትንን ያስተምራለሁ፣ እያንዳንዱን ነገርን ያደርግልሃለሁ። ና ቸርች እኔ ጋር ትኖራለህ ብሎኛል። ከእናንተ ጋር ያለኝ ጨርሻለሁ ብዬ ከቤት ወጣው። እስከዛች ሰዓት ግን ከፓፓ ጋር ምንም የተነጋገርኩት ነገር የለም። ይሄ ቅባት ከጣለኝ ጥለኛል፣ ይሄ ቅባት ሩክ አስኬደኛል ብዬ ነው የገባሁት። መጣው 1 ዓመት ሙሉ ፓፓ ሰኞ አገኛለሁ ና ብሎኝ ለተከታታይ ለ1 ወር ከ2 ሳምንት ቢሮ መጣለሁ፣ ይመልሰኛል፣ ቢሮ መጣለሁ፣ ቢሮ ይመልሰኛል። ልክ አሁንም አንዳንዴ የሆነ ሰዓት ስታሳልፉ ከዛ ለመመለስ ታስባላችሁ። መንፈስ ቅዱስ ሁሌ የሚያመጣብኝ ያን ቅባት ዋጋ ስለመክፈል ያስተማረኝን ትምህርት ነው። አገኘሁት፣ አወራኝ፣ መኖር ትችላለህ አለኝ። እዛ ኖርኩኝ። ስመጣ 25 ብር ብቻ ወደ ሄቨን ቸርች ስመጣ በፌስታል በኩርቱ ፌስታል ልብሴን ይዤ 25 ብር ብቻ ይዤ ነው የመጣሁት። አሁን እዚህ ስፍራ ስደርስ አባቴ ውስጥ ያለው ቅባት ነው እዚህ ስፍራ ያደረሰኝ።
ያውላችሁ ኢያሱ ታምራትን ሲያደርግ ካያችሁ ኢያሱ ፀሐይን ሲያቆም ካያችሁ የኢያሱ የጸሎት ውጤት አይደለም ያ ታምራት የሙሴ የቅባት ውጤት ነው ኤልሳ ጋር ስትመጡ የተፈጠረው ታምራት በሙሉ የኤልሳ ውጤት አይደለም የኤልያስ የቅባት ውጤት ነው ቸርነት ጋር የሆነው ነገር ሁሉ አንድም ሳይቀር የሆነው መንፈሳዊ አባቴ ፕሮፌት ሚራክል ውስጥ ባለው ቅባት ነው ይሄ ቅባት ሰው አድርጎኛል ይሄ ቅባት የ10 ዓመት ጉዞ በአንድ ዓመት እንድጓዝ አድርጎኛል ይሄ ቅባት ፍጥነትን ሰጥቶኛል ትክክለኛ አባት ጋር ሳልቅ በዘበዝ ነው የመጣሁት ጌታ ኢየሱስን ስለሱ በኃይል አከብረዋለሁ በኃይል አመሰግነዋለሁ ኢየሱስ ያድናል ሰዎች ያውላችሁ ከምንም መተው ድንገት ሲለወጡ ካያችሁ ከበስተጀርባቸው የሆነ ኃይል እንዳለ ቼክ ማድረግ መቻል አለባችሁ ያ ኃይል ደግሞ መንፈሳዊ አባቴ ፕሮፌት ሚራክል ላይ የተቀመጠው ቅባት ነው እሱ ውስጥ ስለተቀመጠው ቅባት የናዝሬቱ ኢየሱስን በኃይል አመስግኑት በኃይል አመስግኑት በኃይል አመስግኑት ስለ ቸርች ብዙ አላሰብኩም ፓፓ አንድ ጊዜ የዛሬ 7 ወር ደወለልኝ ሰን ቸርች ስለ ቸርች ምን ታስባለህ አለኝ ከዛ ላይክ ሁሉ ጊዜ አንድ እኔ እማቀው ነገር አለ እኔ በተናገርኩ ቁጥር እሱ ሐሳብ እንዳይቀርይር ስለምፈልግ የሱን ሐሳብ ስለምፈልግ የኔን አላብራራም ምንም ቢሆን የሱን እሰማለሁ ከዛ የኔን ሐሳብ ተወውና እሱ ባለው ነው መሄድ የምፈልገው ለዛ ነው ማልናገረው ስለዚህ ምን ታስባለህ ሲለኝ ዝምለውና አንተ ምን ታስባለህ ነው ምለው ከዛ አወራኝ ስለ ቸርች ከጥቂት ጊዜ በኋላ ከ7 ወር በኋላ የዛን ሰዓት ተነጋገርን ለረጅም ሰዓት መጣ የዛሬ 1 ወር ከ2 ሳምንት አካባቢ ሰን ለቸርች አዳራሽ ፈልጋለኝ እሺ ብዬ መፈለግ ጀመርኩ እዚህ ስፍራ ስገባ ይሄን ቦታ ስረግጥ ይሄ ሁሉ ነገር እኔ ህይወት ላይ ሲሆን ትክክለኛ አባት በእኔ ህይወት ላይ ስላለ ነው ትክክለኛ ቅባት የተሸከመ ሰው ስላለ ነው ያውላችሁ የነብይን ዋጋ እስካላወቃችሁ ድረስ እዛ ነብይ ውስጥ ያለ ቅባት አይገባችሁ በባርነት ዘመን ውስጥ ያሉ እስራኤላውያን ሙሴ ሲመጣ የአርነትን ዘመን ተሸክሞ ነው የመጣው ነቢያት የሚል ስም ብቻ አይደለም ያዙት ሲዝንን ተሸክመው ነው የሚንቀሳቀሱት ዘመንን ተሸክመው ነው የሚንቀሳቀሱት አስቡት አህያ ፍለጋ ከቤቱ የወጣ ሰው ንጉስ ሆናለሁ ብሎ አይጠብቅም አንድ ነብይ ያገኘ ሰዓት ግን የንግስና ሲዝን ለዛ ሰው መጣለት እኔ በህይወቴ እንደዚህ አምናለሁ መንፈስ ቅዱስ ፓፓን ጠራው ፓፓ እኔን ጠራኝ ብዬ አምናለሁ ቢኮዝ ኤልሳ የመጣው ኤልያስ ስለጠራው ነው እግዚአብሔር ጎትቶት አላመጣው ሶ እኔ ሳገለግል ካያችሁ እያንዳንዱ ነገር ላይፌ ላይ ሲፈጠር ካያችሁ ከኋላ ማወቅ ያለባችሁ አንድ ነገር አለ የፕሮፌት ሚራክል አኖይንቲንግ ከበስተጀርባ ያለ ኢየሱስ ያድናል ሶ እኔ የፓፓ ውጤት ነኝ ፓፓ ስላየው ደስ ብሎኛል እጅግ በጣም አመሰግናለሁ ስለምታስተምረኝ ያለህን ሁሉ ሳሰስት ስለምታካፍለኝ ከልቤ ወዳለው እጅግ በጣም አመሰግናለሁ ሁላችሁም በእግሮቻችሁ ትቆማላችሁ ሁላችሁም በኃይል ያጨበጨባችሁ መንፈሳዊ አባቴን ፕሮፌት ሚራክልን ወደዚህ ጋብዘዋለሁ እንደ መንፈሳዊ አባት እግዚአብሔር በሱ ህይወትና በሚኒስትሪው ላይ ስልጣን እንደሰጠው እንደ አንድ ነብይ ዛሬ ፕሮፌት ቸሬን በእናንተም ፊት በዓለምም ፊት ፕሮፌት ቸርነት በሚል ስም አናውንስ አደርጋለሁ እና ወደዚህ ተመርከክ እንደ ቤተክርስቲያን እንደ መንፈሳዊ አባት እግዚአብሔር በሱ ህይወት እየሰራ ላለው ቅባት እግዚአብሔር በሱ ህይወት እያደረገ ላለው ነገር ዕውቅና ለመስጠት እዚህ ስፍራ ተገኝቻለሁ ሄቨን ኤምባሲ ቤተክርስቲያንና ፕሮፌት ሚራክል ከዚህ ሰዓት ጀምሮ ወንድም ቸርነትን በዚህ ሚዲያ በሚያዩ ሰዎችና እዚህ ጉባኤ በተገኙ ሰዎች ሁሉ ፊት ፕሮፌት ቸርነት በሚል እግዚአብሔር በውስጡ ባስቀመጠው ቅባት በዛ ቅባት አናውንስ አደርጋለሁ አሜን አሜን አሜን
ለዚህ ምስክርና ማረጋገጫ እንዲሆን በአብ በወልድ በመንፈስ ቅዱስ ስም ነቢይ ቸርነትን እቀባለሁ። በምትኖርበት ዘመን በሙሉ ትውልድ እንዲሰማ ጸልያለሁ። በምትኖርበት ዘመን በሙሉ እግዚአብሔር በሺህ የሚቆጠሩ ልጆችን አሳልፎ እንዲሰጥ ጸልያለሁ። በምትኖርበት ዘመን በሙሉ ድምጽህ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እንዲሰማ ጸልያለሁ። አሜን። የምትገባበት ኔሽን በሙሉ በሰላም ነው የመጣው እንዲልህ ጸልያለሁ። አሜን። በኔሽኑ ፊት፣ በህዝብ ፊት፣ በአህጉር ፊት እግዚአብሔር እንዲያከብድህ ጸልያለሁ። አሜን። እግዚአብሔር እግሮችህን ከክፉና ከመሰናክል እንዲጠብቅ ጸልያለሁ። አሜን። እግዚአብሔር ይህንን ቅባት ለቤተ ክርስቲያን ጥቅም ለአማኞች መታነጽና መጠቀም ባንተ ህይወት አስቀምጧል። አሜን። ከዚህ በኋላ ሺህ አማኞች በዚህ ቅባት እንዲጠቀሙ ጸልያለሁ። አሜን። በሚሊዮን የሚቆጠሩ ሰዎች በዚህ ቅባት እንዲጠቀሙ በኢየሱስ ስም ኃይል ጸልያለሁ። አሜን። ከዚህ ቅባት ተካፋይ እንዲሆኑ፣ አሜን። ከዚህ ቅባት ተጠቃሚ እንዲሆኑ ጸልያለሁ። አሜን። ከዚህ ቅባት ተጠቃሚ እንዲሆኑ ጸልያለሁ። አሜን። በአብ በወልድ በመንፈስ ቅዱስ ስም ብለን ጸለይን። አሜን። አሜን። ማይክ ስጠው። ዛሬ ወደዚህ ስመጣ ካንተ ውጭ ሌላ የወለድነው ልጅ ስላለን እሱን ለማምጣት ማሚ ሂዳ ነው እና በጣም እንደምወደው ንገርልኝ ብላኛለች። ኤንጅሎ ይወድሃል፣ ፕሮፌተስ እንዲያ ትወድሃለች፣ እንደ ቤተሰብ እንወድሃለን። እጅግ በጣም ነው የምወድህ እና እዚህ የመጣሁት ለጥቂት ሰዓታትም ቢሆን አንተ ስትነብይ ለማየት ነው። እዚህ የመጣሁት ለዛ ነው። ኢየሱስ ያድናል። ኢየሱስ ያድናል። መንፈሳዊ ዓለም ላይ አንድ መልካሙ የሚል ስም እመለከታለሁ። ያንቺ አባት ስም ነው? ያንቺ አባትሽ ስም ነው? ያንተስ? የኔ ስም ነው። ያንተ ስም ነው መልካሙ። እማየው መልካሙ የአባቱ ስም ይሄ ከእስልምና ስም ጋር የተገናኘ አብዱ ምና እንደዚህ አይነት ማን ነው? አብደታ ያንተ አባት ነው። ፕሮፌሰር አንተንም እሷንም እያየው ጋውን የሚለብስ ሰው ታውቂያለሽ አንቺ? አዎ እህቴ። ምን እህትሽ ዶክተር ናት? ያንቺ እህት ዶክተር ሆና ግን በስኳር ህመም የሚታመም ደግሞ አንድ ፐርሰን እመለከታለሁ እየታመመ ያለ ማዘሬ ገና ማለት ሊይዝሽ ይችላል ምናምን ነገር ብለዋታል። ምን ስኳር። መንፈስ ቅዱስ እንደዚህ ይለኛል፣ ጨለማን ከቤታችሁ ላይ አባርራለሁ ይለኛል። ጨለማ ከቤታችሁ ተባረረ። በጣት የሚቆጠሩ ቀናቶች ናቸው የቀሩት። እሷን ፓራላይዝ አድርጎ ቤት አጋንንት ሊያስቀምጣት በኃይል እየታገላት ነው ያለው። እግሮቿ መንቀሳቀስ አልችል ብለው አያለው። መንቀሳቀስ አትችልም፣ በጣም ያማታል። ያ ይሄ ምስለ ስዕሎችን በሙሉ ይዛ የምትንቀሳቀስ መቅዲ ተብላ የምትጠራ አንዲት ሴት አያለው። ያቺ ሴት አንድ መርጌታ ጋር ሄዳ ያንቺን የህይወት ዕጣ ፈንታ ወደኔ ይዙር ብላ ስምሽ ላይ ስታስደግም አያታለሁ። ከዛች ሴት የሚለቀቅ ስፒሪት በጣም ተስፋ የነበረሽ ልጅ ነሽ። ሁሉም ነገር ተዘጋግቶ ተቀምጠሽ አያለሁ። ብዙ ነገር ተበላሸብሽ። ከዛ ጊዜ ጀምሮ መንፈስ ቅዱስ ዛሬ ከዛች ሴት የሚለቀቀውን ጨለማ ሰብሮታል። አሜን። ምን መሰለ፣ አሁን ይሄን ጭቅጭቅ እያየው ከሁለት እናት ልጆች ሲወለዱ አያለው። ከሁለት እናት በአባት አንድ ሆነው በእናት የተለያዩ ልጆችን አያለው። ያንተ አባት ቤተሰብ ውስጥ ከስንት ሴት ነው የተወለዱት? ከሁለት እናት ነው የተወለዱት። ፕሮፌሰር በሮች ተከፍተዋል። አሜን። ስኬትና መከናወን ይከተላል። አሜን።